አይፈልግሽ እርግጠኛ ነኝ እንድትጎጂ ስለማልፈልግ ነው አብራራ ፈልገኝ መሰለኝ አሁንም ቢሆን ማይፈልግ ቀለበት ባረክ ፈልጎ አይደለም ያደረገው ነው ሰማኛለህ ኤፍሬም አንዴ አዳምጠኝ በመጀመሪያ ደረጃ ማንንም አስገድዶት አይደለም ወዶት አፍቅሮ አዲስ ህይወት ለመጀመር ጀግኖ የጀመረ ሰው ነው ገባ አዳምጠኝ ምን አለኝ ምንም የሚያስበው ነገር የለም ቢያስብልኝ እስከዛሬ ድረስ እያለቀስኩኝ ስንት ዘመን ኖሬ ለምንም ባያላሳዘነው ገባ በፍቅር ማሸነፍ እንደዚህ ያሩታን ባያሳዘነው ኤፍሬም ያንቺን ባብቻ አንቺ ብቻ ነሽ ያለቀሽው ኖ ስላዘነላት የምትለው ነገር እኮ ነው ስላዘነላት የሚባል ኑሮ የለም ገባ ወዶት ፈቅዶት ነው ከዛ ባለፈ ደግሞ ይሄ ዛሬ ላይ ለኔ ቀለበት ሲያደርግ ብዙ ነገር ሐሳብ ይኖረዋል እሱን ደግሞ ላንተ መናገር አይጠበቅብህም ኤፍሬም እኔም አንተም መጥፎ ቃል እንድነጋገር አልፈልግም ግን ደግሞ ነገ ብትፈልገውም ባትፈልገውም ቤተሰባዊ ስለሆነን እያከበርኩ ነው ያለሁት ነገ ላይ ህሊና የሚወቅስህን ነገር ለሄርሜላ እንደዚህ አይነት ቃል ጥዬባታለሁ የምትለውን ነገር እንድቀመጥብህ አልፈልግም ከዛ ባለፈ ደግሞ ስለ አብርሃም ህይወት የምትጨነቅ ከሆነ አብርሃም ጋር መጨረስ ትችላለህ ገባ እኔን ማግኘትም አይጠበቅብህም አብርሃም ጋር መጨረስ ትችላለህ ከሱ ጋር የሚያወራውት ነገር አለ እኔ ጋር መምጣት አይጠበቅብህም ካንቺ ጋር መጨቃጨቅም አልፈልግም ሌላ ነገር ውስጥ ማውጣት አልፈልግም የመጣሁበት ምክንያት ያሰረልሽ ቀለበት አውልቀሽ እንድትሰጪኝ ነው በቃ ሌላ ነገር አልፈልግም ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም ቀለበቱን እንድትሰጪኝ ነው የመጣሁት ሌላ ወሬ ምንም ነገር አብርሃም ወንድም ነህ ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ ገባ አይ በቃ ቀለበቱን አውልቅላት ማለት የምትችለው ወንድምህን ማሳመን ትችላለህ ገባ እኔ ጋር መምጣት አይጠበቅብህም ከዛ ባለፈ ደግሞ ደና ነገር እንዳደረገ እንደዚህ ደረትህን ነፍተህ አይደለም ማውራት ያለብህ እንዴ ምን አድርገው ብትይኝ ምን አድርግ ነው እኔም እኮ ምን አድርግ ነው የምትለኝ አሰብኩኝም እኮ ደረትህን ነፍተህ አሁን ምን እነፋለሁ ምን ከደረቴ ጋር ጀመር ምን አለሽ እኮ እንደዚህ አይነት ፉክክር ከወንድ ጋር ነው ያወራለሁ ከፈለኩኝ እኮ ከወንድ ጋር ነው ከሴት ጋር አይደለም እንደዚህ ደረትህን ነፍተህ ይሄ አያስከብርህም ኤፍሬም እንደዛ ከሆነ ማለት ነው በቃ ካንቺ ጋር መጨቃጨቅ ስለማልፈልግ ከወንድም ጋር የፈለከው ነገር ቀለበቱን አውጥተሽ ስጪኝ ሌላ ችግር ሳይፈጠር ሄርሜላ ቀለበቱን አውልቀሽ ስጪኝ ምንም ችግር የለውም አውልቄ እንኳን ብሰጥ እሱ ደግሞ እንደሚያደርግልኝ ነው እየነገርኩሽ ያለሁት ሌላ ችግር ሳንፈጥር ማለት ነው ምክንያቱም እኔና አንቺ ልንግባባ አልቻልንም ሶ ቀለበቱን ሰላም ውድና የተከበራችሁ የኔ የሙሽ ቤተሰቦች በሙሉ በያላችሁበት ሰዓት አቆጣጠር ለሁላችሁ ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ በሌላ ቪዲዮ መጥቼላችኋለሁ እንግዲህ እንደምታዩት ቪዲዮ መጀመሪያ ላይ ያያችሁት ቪዲዮ ሄርሜላን አንቺን ፈልጎሽና አፍቅሮሽ ስላልሆነ ከህይወቱ ጭለት እያለ ኤቢ ሲታገል አይታችሁታል ማለት ነው አብርሃም ወዶና ፈቅዶ ተቀብሏት ሽማግሌ ሊልክ መንገድ ላይ ያለ ሰው ነውና ሁሉም ሰው ተቀብሏታል እንግዲህ ትንሽ ወንድሙ የመቀበል አቅም የለውም እሱም ደግሞ ወንድሞቹ ሌላ ያችኛው እህቱና ቦዜና ይሄኛው ወንድሙ ባለበት ምናልባት አንተ ከሩታ ጋራ መለያየቴን ባለማወቅ ሊሆን ይችላል እኔ ግን ከሩታ ያለኝን ነገር ጨርሼ በህጋዊ መልኩ ወረቀቴን ቀድጄ ጨርሻለሁ ሰውዬ ተፋታኝ ምንድነው የፈለከው ነገር ከኔ ያላወቀው ነገር ካለ ላስረዳ እያለ እየጠየቀውም እንግዲህ ግግም ብሎ ስግጥ ብሎ ማለት ነው አሁንም እኔ የሚመለከተኝ ነገር የለም ስለሷ የሆነ ፋይል አለኝ የሆነ ፋይል አወጣለሁኝ እያለ በቪዲዮ ሲያሳየው አየን ከካሜራ ጀርባ ማለት ነው እና በዚህ ልክ ግን እየሄደ ያለው የአብርሃም ወንድም ኤፍሬም ማለት ነው ኤቢ እና ምን ያክል ገንዘብ ቢከፈለው ነው ለማሽቃበጥ የሞከረው እኔ አላቅም በጣም እየሽቃበጠ ነው ያለው ማለት ነው በጣም ሲበዛ ጭራሽ እኮ በበቀደም እጇን እየጎተተ እንዴት እንዳሳመማት አይታችኋል ከአብርሽ ፊት ማለት ነው እየጎተተ መከራ እያበላት ነው የነበረው አንተ ምን አባኩነህ ነው አታርፍም እንደ ብሎ ተነስቶ ሲያምዘገዝገው በቀር ያረፈው በጣም እጇን ይዞ እያሳመማት ነበረ የነበረው አሁን ደግሞ እኔ ፋይል አለኝ
ለከሌ ሆና ለከሌ ለቶነው ለሱ እያለ ወሬ እየቀደደ ነው ማለት ነው። እስከ ዛሬ ድረስ ለምን አላወጣም ፋይል ታዲያ? አብርሃም ማንጋ ደስተኛ እንደሚሆን አውቃለሁ። እሷ ለአብርሃም ልትሆን አትችልም እያለ እየተከራከረ ነበር። ይሄኛው ሊያስታርቅ የነበረ ወንድማቸው ግን አምኖበት አምነህ አንተ ተቀበልኩ ሲለው አዎ እኔ አምኜ ተቀብያለሁ፣ ምክንያቱም ደስታው ያስደስተኛል። ስለዚህ እሱ ከተደሰተ እኔም እደሰታለሁ ብሎ በተቀበለበት መጀመሪያ ሲቃወም የነበረው ያ ነበር ማለት ነው። ያ ሲቀበል ደግሞ ይሄኛው አልቀበልም ብሎ ሰገጠ ማለት ነው። ነገር ግን አብርሃም ጀግና ነው። እውነት በእውነት ነው የምላችሁ፣ በጣም የወንዳ ወንድ ሆኗል። በቃ አሁን ወንዳ ወንድ ቆራጥ ሆኗል ማለት ነው። ድሮ እንደሚወላውለው ሲወላውል ምናምን አይታይም። ወንድ ልጅ ቆረጠ ወደኋላ አልመለስም። እኔ ህይወቴን መኖር ጀምሬያለሁኝ። የማታውቁ ሰዎች ካላችሁ ደግሞ እንዲሁ ሳሳውቃችሁ እንዳደነግጡና ቅር እንዳይላችሁ ብሎ ይጀምራል። አንተም ቢሆን ያለውን ነገር እያየህ ነው። እኔ ወደኋላ የምመለስበት መንገድ አይኖረኝም። ጨርሻለሁ። ህይወት ቀልድ አይደለም። ህይወት ነው። ህይወቴን እየኖርኩ ነው። ድጋሚ በህይወቴ ስገባ እንዳላይህ ለመጨረሻ ጊዜ ላስረዳህና ላስጠነቅቅህ መጥቻለሁ በሚል ማስጠንቀቂያ በተጨመረበት ቃል ተናግሮታል ማለት ነው። ይመስለኛል የሩታ ክፍያ ስላለበትና እንደገና ደግሞ የሄርሚ ጥላቻ ስላለበት መሰለኝ ሄርሚን በዚህ ልክ ሊጥል የሚሞክረው ማለት ነው። ካልሆነ ታዲያ እሱ መቼም የአብርሃምን ህይወት አይኖርለትም። ስለ ታላቅ ወንድሙ አይመለከተውም ሳይሆን ሊመለከተው ይችላል። ነገር ግን ደግሞ የወደደውን መውደድ ብቸኛው አማራጭ ነው እንጂ ከፈታትና ብዙ ገመናውን ካወጣችበት ሴት ከማይፈልጋት ሴት ሆን ብሎ ደግሞ ማስገደድ በጣም ስህተት ነው ማለት ነው። መደገፍ ይችላል፣ የፈለገውን ይደግፍ። ነገር ግን ጣልቃ ገብቶ እቺ ትሆናለች፣ እቺን ሰው እቺን አምጣ የማለት መብት የለውም። ምክንያቱም ማንም ሰው ትልልቅ ሰው እንጂ እዚህ ጋር ህፃን ልጅ የለም ማለት ነው። አብርሃም ህፃን አይደለም። ራሱ ጠንቅቆ ለይቶ ማን እንደሚጠቅመውና ማንም እንደሚጎዳው የሚያውቅ ሰው ነው ማለት ነው። እና ከአሁን በፊት የተፈጠሩ ነገሮችን እያየህ አሁን ላይ ደግሞ ፈጥነህ ወደ ትዳር መግባትህ ምን የሚሉት ነው? ድጋሜ ከዚች ጋር መለየት ሊመጣ ይችላል እያለው ነው ማለት ነው። እንግዲህ ህልም ተፈርቶ ሳይተኛ አይታደር የሚላል ያገሬ ሰው። መቼም ይሄን ሆኗለሁ ነገ ለያያለሁ ነገ ሌላ ነገር ይመጣል ብሎ ቆሞ አይቀርም ማለት ነው። ማንም ሰው እህል ውሃው እስካለ ድረስ ነው አብሮ የሚኖረው። ከዛ በኋላ እህል ውሃው ካለቀ በኋላ ማንም ይሁን ማንም በስበብ የሚጣላ ህይወት የለም ማለት ነው። ማንም የሚኖረው ፈጣሪ የፈቀደለትን ብቻና ብቻ ነው ማለት ነው። እና ትጎዳዋለች ብሎ መፍራት የነበረበት እንደውም ሩታን ነበር እንጂ ሄርሚ ለራሷ የዋህና ምርጥ አፍቃሪ ባዶ ልብ የሆነች ልጅ በእውነት ነው። እኔ በጣም ነው የሚገርመኝ ማለት ነው። ለጥላቶቿ እነሱ ለሚቆፍሩላት ጉድጓድ እሷ ጉድጓዱን እንዴት እንደምታልፈው በትዕግስት እና እንዲሁም ደግሞ ለእሷ ክፉ ለተመኘላት ሁሉ ክፉ እየተመኘች አይደለም ማለት ነው። እንዴት ነው አላደል ቀኝህን ሲመታ ግራህን ስጠው እንደሚባለው አይነት ሴት ናት ማለት ነው። በጣም ብልህና የዋህም ሴት ናት፣ ጅል አይደለችም። ነገር ግን ብልሃት ሁሉንም ነገር ቀስ ብላ ነው የምታስበው። ብልህ ናት ማለት ነው። ሁላችንም እንደሷ ብንሆን በዚህ ነው ያሸነፈችው፣ በብልሃቷ ነው ማለት ነው አሸናፊ የሆነችው። እያያችሁ ከሆነ በባለፈው ስትፎክር ነበረ። እመኝ ቢፈጅብኝ ወራት ነው አመታት አልልሽም፣ ወራት ነው። ከወራቶች በኋላ እሱ የኔ ነው እያለች ስትጠቋቁም ነበር ማለት ነው። ያቺ እኔማ እንዴት እንደምጠላት ማለት ነው፣ ስታስጣላኝ በእውነት ነው የምላችሁ።
ምክንያቱም ስብዕና የላትም ማለት ነው። ባዶ ስብዕና ናት። እቺ ግን በጣም ደስ የሚል ስብዕና ነው ያላት። ሚዲያው ላይ እንደመጣች በሱ ብዙ ተሰድባለች፣ ብዙ ነገር ሆናለች። ግን ብትሆንም መጨረሻው ፍሬው ያማረ ነው። የተሰደበችበትን የተንቋሸሽበችበትን የራሷ አድርጋለች ማለት ነው። እና አሁንም ግን ሊፋቷት ያልቻሉ ሰዎች ከዛ ተከፍለው የሚመጡ ሰዎች ለማሽቃበጥ የሚሞክሩ ሰዎች እንጂ አብዛኛዎቹ ቤተሰቦቿ የእሱ ቤተሰቦች ተቀብለዋታል ማለት ነው። ሽምግልናም ሊልክ በዝግጅት ላይ ነው ያለው ማለት ነው። ነገሮችን ማፋጠኑ ግን በጣም አሪፍ ነው። ለምን ከዛች መሰሪ ጋር ማለት ነው የሆነ ነገር እንዳይፈጠር ብለው ሀያ ብለው ከቀለበት ወደ ሽምግልና ከሽምግልና በኋላ ዳይ ወደ ጋብቻ ማፋጠናቸውን ወድጀዋለሁ ማለት ነው። በዚሁ አጋጣሚ የሄርሜላ ጓደኛ ነው ወንድም ነው ያ ማን ነው የሚባለው? ሄርሜን ያመጣት መጀመሪያ ማለት ነው። በባለፈው ለብቻው ቁጭ አርጋ አንተ ነህ ወደ ህይወታችን አምጥተህ እንደዚህ ለትዳራችን መፍረስ መንስኤ አንተ ነህ እያለችው ነበረ ሩታ። ስሙ ጠፋብኝ። ማን ነበር የሚባለው? በእናታችሁ ቀዩ ልጅ ማለት ነው። ስሙ ጠፋብኝ። ብቻ እሱ ነው ቶሎ እንድፋጠን ያደረገው ማለት ነው። እሱ የሚመክረውን ምክርም ይሰማል ማለት ነው አብርሽ። እና ነገሮች መፍጠን አለባቸው። የሚፈጠር ነገር ወደፊት ስለማይታወቅ ፈጠን ይበልና ዳይ ወደ ጋብቻ ይሄድ ብሎ ሀሳቡን ያመጣው እሱ ነው። ሄርሚ ግን ጠርተዋት ማለት ነው። ቀለበት ማለት ቀለበት አላልኩም ሽማግሌ ሊላክ እንደሆነ በሚነግሯት ሰዓት ደስታዋ ወደር የለውም ማለት ነው። በጣም የተደሰተችው የኔ ቆንጆ መጨረሻሽም በደስታ የምትወልጂ የምትከብጂ ያድርግሽልሻለሁኝ የኔ መልካም ሰው። ህይወትሽን ፈጣሪ ያቃናልሽ። ሌሎቹ ደግሞ አትጨነቂ፣ ጠጋቸውን ይይዛሉ። ዋናው እሱ ነው። እሱን አንቺ ጠበቅ አድርገሽ ከያሽ እሱ ከወደደሽ ለሚያወራው ሰው ቦታ ትስጪ ነው የምልሽ ሄርምዬ። ከጎን ከኋላሽ ከምናምን ላለ ሰው ምንም አይነት ቦታ እንዳትሰጪ። ልክ በባለፈው እንዳልሽው ጌሙን እሷ አሸንፋለች፣ እሷ አንበሳ ወርዶላታል። እኔ ግን እዚህ ጋር ዋናውን አንበሳ እኔ ይዤዋለሁ አለች ማለት ነው በጌም ስትሸነፍና አሁንም ልክ ነሽ። ስለዚህ ምንድነው ማድረግ ያለብሽ? አንበሳሽን ጠበቅ አድርገሽ መያዝ ነው ማለት ነው። ማንም ተናገረኝ ብለሽ እስከ ዛሬ ማንም አንቋሸሽ ብለሽ አልተውሽም። አሁንም አጥብቀሻዥና ዳይ ትዳር ጋር ዱቅ ብለሽ አንቺም ወልደሽ አሳይ ማለት ነው። እና እንትና ደግሞ ብታርፍ ይሻልሃል። በኋላ ሩታም ይቅርታ ጠይቃለች። አንተ ምን ቤት ነህ? ብቻህን ሆነህ አትዋኝ፣ በሁለት ማሊያ አትጫወት። ማታ ከወንድም ጋር ፒስ ሆነህ ጠዋት ደግሞ ያው ኦዲየንሶችን እንግዲህ ለማወዛገብ የምታደርገው ውዝግብ ቢቀርብህ እላለሁ ማለት ነው። አርፈህ ብትኖር፣ አርፈህ የራስን ስራ ብትሰራ ባይኔ ማለት ነው። ምክንያቱም እዚህ ጋር አንድ ሰው ወዶ ፈቅዶ መርጦት የሚኖረው ህይወት አንተ መጣህም አልመጣህም ቦታ አይሰጣቸውም ማለት ነው። አንተ ማድረግ ያለብህን ነገር ለማንም ለሩታም ሆነ ለማን ማድረግ ትችላለህ። በውስጥ ደግሞ ወንድም እስከሆነ ድረስ እንደዚህ ነው የቢሆ እንደዚህ ነው ብለህ ልትመክረውና ልትማከር ትችላለህ። ከዛ ውጭ ግን እንደ ባዳ ሰው ወታ እንደዚህ ማሳጣቱ ትክክል አይመስለኝም። እሱም በስትክክል መልሱን ነግሮሃል። ከዚህ በኋላ እንድታርፍ ማስጠንቀቂያ ጭምር ነው የተሰጠህ። በቃ ስለዚህ እረፍ፣ ተፋታቸው፣ ኑሯቸውን ይኑሩበት ማለት ነው። እንግዲህ ያቺ መሰሪም የራሷን ህይወት ጀመርኩ ዳይስፖራውም ድርሹ እያለ ያለበት። ስለዚህ ህይወቷን ትጀምር፣ እነሱን ተፋቷቸው፣ ይኑሩበት እላቸዋለሁ። ይኑሩ በቃ ተዋቸው እንዴ! ሆ ምንድን ነው የዚህን ያክል
አናፈሳችሁት እኮ ማለት ነው። መብት ይከበር አላችኋለሁኝ ውዶችዬ። እንግዲህ እንደተለመደው ሰብስክራይብ፣ ላይክ በማድረግ እናንተም ቤተሰብ ይሁኑ፣ አበረታቱኝ። ነገ በሌላ ቪዲዮ እንገናኛለን። ስለነበረን ቆይታ ከልብ አመሰግናለሁ።